የማትፈለጊበት ቦታ እንደቆምሽ በደንብ እንድታውቂው ብዬ ነው ዛሬ ጠራሁሽ። ጀግና ሆንሽ። እኔ ወንድ አይደለሁም። ማየት ከፈለግሽ በደንብ ኩርት ጥንቅቅ ያልኩኝ ጀግና ሴት ነኝ። ከዛ ውጭ የተደበቁም ብዙ ፋይሎች ያሉ ሴት ነሽ። ምን አናቅም እንዴ? እናቃለን እኮ። ኧረ ሩታዬ ተይ፣ ሩታዬ ተይ 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 ተይ። አታሳዝንሽም እንዴ? ሴት አይደለሽም? እውነት ሴት አይደለሽም ወይ? ይሄንን አክል ትላንትና በጠራራ ፀሐይ እርርድ ብንቅጥል ላደረግሻት እኮ። ምን ነው ሩታዬ አታዝኝላትም ወይ? ወይ ሰዘኔታ የሚባል ነገር የለም። ለማንኛውም አቃጥላ ነው የደፋቻት ጋይስ፣ አቃጥላ ማለት ነው። የማትፈለጊበትን ቦታ መቆም የለብሽም። ብዙ የተደበቀ ፋይሎች አሉሽ እኮ እኛ ማናቅ መሰለሽ? ኧረ እኛ ራሱ ሩታዬ እንግዳ ሆነብን እኮ። እንግዳ የማናውቀው ሀገር እኮ ነው የሆነብን የሄርሜላ ንግግር። ምክንያቱም ህይወት የለኝም ልጅ የለኝም ብላ ክዳለች። እናትነቷን ክዳለች፣ ትዳሯን ክዳለች። እውነት ታዲያ ፋይል አይደለም ጋይስ? ይሄንን ሰው ትዳር እያለው ትዳር የለኝም ህይወት የለኝም ልጅ እያለው ልጅ የለኝም። እናንተ ከሃዲዎች፣ እውነት ከሃዲዎች እኮ ናቸው እንደዚ አይነት ሰዎች ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ትላንትና የመጣው ቪዲዮ እንግዲህ ያበደ ቪዲዮ ነበረ። ቀጥሎ ደግሞ ሄርሜላ እኔ ተስፋ አልቆርጥም በአብርሃም፣ እኔ ዞር አልልም፣ መቼም ንቅንቅ አልልም። እንዴ ትዳርሽስ፣ ልጅሽ ትዳርሽስ ሩታ ጋር ልጥፍ ብለሽ እስከ መቼ እንትን ልትይ ነው? ማለቴ እሷ ጋር እስከ መቼ ነው እንትን የምትይው የምትሟገችው ማለት ነው? ትዳርሽንስ አትፈልጊውም ወይ? ለማንኛውም አይዞሽ ገልጤ፣ እውነት አይዞሽ ይበላቸው፣ እውነት አይዞሽ። እንደው ልጅ እንዳላት ሩታ እየበነካ እጅሽን፣ ልጅም እንዳላት ትዳርም እንዳላት ለምን አትናገሪባትም? እውነት ነው የምልሽ። እኛ ስንናገር ውሸታም ቀጣፊዎች ነው የምንመስላቸው ተመልካቾች። ለነገሩ ተመልካች ወደ ተመራበት ነው የሚመራውና ልጅ እንዳላትና ትዳር እንዳላት ንገሪያቸው፣ እውነት ንገሪያቸው። አንድ ፌመስ ዩቱበር ወጥቶ ልጅ አላት ባላላት ብሎ ቢናገር እኮ እኝኝ አትሉም ነበር። እኝኝ አትበሉ፣ አሁንም ቢሆን ማለት ነው። አዎ አትበሉ። ሩታዬ ዛሬ የሚሆን ነገ ወደፊት ሂጂባቸው፣ በደንብ አድርገሽ ሂጂባት። አሁን መልክ ልኳ ንገሪያት። ጊዜው ያንቺ ነው፣ ተጠቀሚበት በደንብ አድርገሽ ማለት ነው። ባህልሽ እንደፈለግሽ። የራቆት ቪዲዮ የልጅሽ አባት ነው። የራቆት ቪዲዮ እንዴት ትይዥበታለሽ? ለምን እንደዚህ ታደርጊያለሽ? ምን አገባሽ? ይመለከትሻል? ያገባሻል? አያገባሽም? የራቆት ቪዲዮ ብትቀርጽ ብትይዝ እንኳን የምታውቀው ገላ ነው፣ ባሏ ነው፣ የልጁ አባት ነው። አለቀ። ምን አገባችሁ? ያገባችኋል? ተመልካቾች ራሱ ማለት ነው ያገባችኋል ወይ? አሽቃባጮቹ ነው የምላችሁ። ይመለከታችኋል ወይ? በራቆት ቪዲዮ ልታስፈራራው፣ በራቆት ቪዲዮ አስራ ልታስቀምጠው ደግ አደረገች። በቃ እንደው ሄርሜላ ከህይወታቸው ውልቅ ብለሽ ውጪ፣ ህይወትሽን ኑሪ፣ ልጅሽ አሳድጊ፣ ባልሽን ተንከባከቢ። እኛ ጾማችንን እንጾምበት። በህግ አምላክ የሆነበሽ በፈጠረሽ ሂጂ፣ ውጪ፣ ትዳርሽን ያዥ፣ ትዳርሽን ምሪ። እንዴ ሰው ትዳሩ ላይ ትኩረት ያደርጋል። አንቺ እዚህ ጋር በሰው ትዳር ላይ ትኩረት ታደርጊያለሽ። ፈጣሪ ሆይ አረ ትዳርሽ እንዳይበተን በዛ በኩል። እሱም እኮ አሻሼ ገዳሚ ይልብሻል በዛ በኩል ማለት ነው። ከዛ በኋላ ሁለት አጥቶኛለሽ። እውነት አብርሃምም ታጫለሽ፣ ያንን ሰውዬሽ ታጫለሽ። አብርሃም ደግሞ መቼ የምታገኘውም እንግዲህ እየተጎመዠሽ ትኖሪያለሽ አለቻት። ውጭ በውጭ እየጎመዠሽ ትኖሪያለሽ እንጂ አብርሃምን አታገኘው ማለቻት ሩታ ማለት ነው። ይሄ አያቸው አይደለ? ምን ያክል ኮንፊደንስ እንዳላት ሩታ ማለት ነው። ወንድ ከሆንሽ አለቻት። የምን ወንድነት ነው? ሴት ከወንድ እንደምትበልጥ አታውቂም እንዴ? ቆፍጠን ጀነን ካለች በሁሉ ነገሯ ቁጡብ ከሆነች እኮ ከወንድ እንደምትበልጥ አታውቁም እንዴ? ሴት ልጅ ምን ትመስላለች እቺ? ወንድ ከሆንሽ ምናምን ወንድ ስለሆነች ይመስለኛል ሲጀምር ወንድ በቃ ቁፍጥን ያልኩ ጀግና ሴት ነኝ ብላለች። ጀግና ሴት ስለሆነች እኮ ነው እናንተ ራሱ የምታስተዳድረው። ሲጀመር እያስተዳደራቸው አይደለችም እንዴ? እሷ ባትኖሩና እሷ ቪዲዮ ላይ ባትገኝ ሩታ የሚለው ስም ባይኖር የአብርሃም ሚስት የሚባለው ነገር ባይኖር እኮ አንቺ ራሱ ቪዲዮ ልትሰሪ አትመጪም ነበረ። ልንገርሽና ማለት ነው እሷን ሩታን ተከትለሽ መተሽ በሩታ ተማምነሽ ሩታ እንደምታፈምስሽ አምነሽ ተቀብለሽ ነው ወደ ሚዲያ የመጣሽው። ማን ብለሽ ነው መጣሽው? ሩታ። አዎ አብርሃም ጋር ተንጠልጥለሽ የምትሰሪው በሩታ ምክንያት ነው። የሩታ ባል ስለሆነ በሩታ ባል ተንጠልጥለሽ ነው ቪዲዮ የምትሰሪው። በሩታ ምክንያት ነው ሁሉንም ነገር እየተካሄደ ያለው። እና ቤላ ሁላችሁም ዩቱበሮች የተባላችሁ ጠቅላላ
በእሷ ስም ነው ማለት ነው። እሷ ከዚህ ነገር አፈንግጣ ወጥታ የራሷን ሌላ ነገር ወይ ከሚዲያ ብትጠፋ እያንዳንድሽ ቻናልሽ እንደሚሞት እርግጠኛ ነኝ ማለት ነው። አስረግጬ ነው የምነግራችሁ። ምን ታሽቃብጣላችሁ? አሽቃባጭና ጀግናም ስለሆነች ነው እንግዲህ ወንዳ ወንድም ስለሆነች ነው። አንቺ ራሱ አለብኝ ብለሽ መተሽ አሻሽ ገዳሚ ያልሽ ስጦታ አልሽ። ከዛ በኋላ አብርሃምን አፈቀርኩት አልሽ። ያ ሩታ ባትኖር አብርሃምን ታውቂው ነበር እንዴ? አታውቂውም እኮ ሩታ ባትኖር ማለት ነው። የሩታ ባል ባይሆን ኖሮ አትንጠለጠይበትም ነበር ያንጠልጥልሽ። ፈጣሪ ሆይ ትዕግስቱን ስጠኝ። እኔ ከመሳደብ አንተ ጠብቀኝ እንዴ! ኧረ እንጹምበት። ተይ በህግ አምላክ አንቺም ጹሚኝ፣ የምንጹምበት ማርያም ትያለሽ ስትሚ አይቼሻለሁ። ኦርቶዶክስ ትመስለኛለች እና ብዙ ጊዜ እንደዛ ነው። መዝሙር ስትፖስት የኦርቶዶክስ መዝሙሮች ናቸው የምትፖስተው። ስለዚህ ጾመኞች ናቸው ኦርቶዶክሶች ደግሞ ማለት ነው። ምን ትሰሪያለሽ? ለምን እንደዚህ ታደርጊያለሽ? ፈጣሪ ሆይ ትዕግስቱን ስጠኝ። እኔ በሃይማኖት እየመጣሁ አይደለም፣ አታነካኩኝ። ብቻ ኦርቶዶክስ ትመስለኛለች። ያው ጾመኛ ናቸው ሁላቸውም በአሁኑ ሰዓት። ስለዚህ ለዛ ነው እንደዚህ የምለው። ውድ ቤተሰቦች ይቅርታና አይዞሽ ገልቴ። ለማንኛውም እንደምንም ብለሽ ለመሸሽ ሞክሪ። ትላንትና እኮ ለእንትና ማለት ነው ለዳኒ ሮያል ምን አለችው መሰላችሁ? ቤተሰብ እኔ አልፈልግም ምንም ቢሆን ምንም አርቅም አለችው። ሄደ እኔ ልሄድላችሁ ሁለታቸው አውሩ ሲላቸው ምን አለችው? ለአብርሃም ደግሞ እኔ እኮ ለጠላት እጅ አልሰጥም ብዬ ነው። እኔ እኮ ለጠላት ችግራችን ማሳየት ስላልፈለግኩኝ ነው እንጂ አትንካኝ፣ እንድትነካኝ አልፈልግም ብላ ጥላው ሄደች። ሩታ ጋር ደግሞ መጣች። እኔ ምንም ቢሆን በአብርሃም ተስፋ አልቆርጥም። እሸው ምን ትመስላለች? ምንድነው ተስፋ ማትቆርጪ? ምንሽ ነው? ምንሽ እግርሽ እጅሽ ምንሽ ነው? ምንሽም አይደለም እኮ ፈጣሪ ሆይ። ኧረ ሴቶች ፈጣጣ አትሆኑ፣ እውነት ፈጣጣ አትሆኑ። በራሳችሁ ተቋቁማችሁ ኖሩ። ለማንኛውም አይዞሽ፣ እየተቀጠልሽ ትኖሪያለሽ፣ እኛም እየሳቅን እንኖራለን። ሩታዬ ደግሞ በደንብ አድርገሽ አነጣጥረሽ ንገሪያት። እውነት ደግሞ ወደኋላ እንዳት የበፊቱ ባህሪሽን አምጪ ሩታዬ። እውነት የበፊቱ ባህሪሽን ይዘሽ ነይና የኔ ውድ። ጥፊም ይሁን እርግጫም ይሁን ጥፊሽ፣ በተለይ ጥፊሽ ናፈቀን እናንተ። በጥፊት ማታለች ሰውን በመማታት ነው ወይ እንደዚህ ጀግንነት ምናምን ብላችሁ ይኸው ታወችው። አሁን ግን በባልሽ የመጡት ሴቶች በጠቅላላ በጥፊ አጠናግርሽ ወርውሪልን በሁለት እጅሽን፣ በአንዱ እያልሽ በአንዱ ተቀብለሽ ወደዛ መወርወር ማጠናገር። ከዛ በኋላ የኔ እናት አንዳቸውም ፊት ለፊትሽ አይቀርቡም። ለአንቺ የሚበጅሽ ይሄ ነው። ጥፊሽን ጀምሪ፣ አለቀ። ይሄንን ራሱ ይበቃል እኮ። ምን አክል እንዳቃጠለቻት እኮ ተረዳን እዚህ ጋር ማለት ነው። አይ አይዞሽ አይዞሽ። እኔ አንቺ ላይ አይዞሽ ልትሉኝ ትችላላችሁ። እናንተ ራሳችሁ አይዟችሁ። የሄርሜላ ደጋፊዎች ወይኔ በላቸው። እውነት እኔ እንኳንም የሩታ ደጋፊ ሆንኩኝ፣ እንኳንም የአብርሃምና የሩታ አድናቂ ሆንኩኝ። ከድሮም እስካሁንም ድረስ ማለት ነው። ድሮ አልነበርኩም፣ ድሮ የሌላ ሰው ነበርኩ። ያ ብዙ የማናቃቸው ድርጊቶች ስለነበሩ ማለት ነው። አብርሃምና ሩታ እንዴት እንደምናደድባቸው እኔ ነበርኩ ማውቀው። ያ ደግሞ በውሸት ዓለም በብዙ ነገር ስለተወነጀሉ ሰዎቹ ሁለቱ ልጆች። ከዛ በኋላ ካጠናው ካወቅኩኝ በኋላ ከህይወቴ ምንቅር አድርጌ ያስወጣኋቸው ሌሎቻቸው። አዎ መብቴ ነው። ከዛ በኋላ ሁለቱን አጥምጄ ያዝኩኝ ማለት ነው። መብቴ ነው። እናንተ መብታችሁን የፈለጋችሁን መከተል ትችላላችሁ። አለቀ። አንዳችሁ ደግሞ እየመጣችሁ እኝኝ አትበሉ። ገና ልክ ልኳን ይነገራታል። እንደው ተዋረጂ ብሏታል እኮ በባለትዳር ወንድ መንጠልጠሏ፣ በልጅ አባት ላይ መንጠልጠሏ። የእናንተም ስራ እንደዚህ ነው። እና ውድ ቤተሰቦች ሰላም ሆኑልኝ በያላችሁበት።